ቀጥለን ተመልካቾች አብይ የፈራው ኩዴታ ጉዳይ እንሂድ። ኩዴታ ያው ከዚህ በፊት በትግራይ ጦርነት ጊዜ ፈርቷል። አሁንም እየፈራ ነው። በጣም ከፍተኛ ፍርሃት አለበት ብልጽግና ኩዴታ። አሁን የምታስታውሱት ከሆነ በቃ እኛ ኢህአዴግን በእንትን የመጣ ነው ከውስጥ ነው የፈነቀል ነው ይል ነበራል። አታውቁትም? እኛ ኩዴታ ምናምን እናውቀዋለን፣ እኛ እናውቀዋለን፣ ከውስጥ ነው የፈነቀል ነው ይላል። ከውስጥ ነው የፈነቀልከው ኢህአዴግን ሰላም እያለ ኤርትራ መንግስት ፈቃደኛ ሳይሆን ትግራይን ለመውረር ፈቃደኛ ከመሆኑ በፊት መጀመሪያ አልነበረም፣ እርግጠኛ አልነበረም። ወደ ትግራይ ይገባልኛል አይገባልኝም ፈቃደኛ አልነበረም። የመጀመሪያዎቹ ያለኝ መረጃ ነው። ወደ ኋላ አካባቢ ነው አሳምኖ እገባለሁ ብሎ እሺ ሲለው መጨረሻ ላይ ቡራ ከረዩ ማለት ጀመረ። መጀመሪያ ግን እነዚህ ኢህአዴግ እኮ የዲሞክራሲ እርሾ በውስጣቸው ባይኖር ኖሮ ታንኩም ባንኩም ተቆጣጥረው ሴኩሪቲውም መከላከያም ተቆጣጥሮ በነበረበት ኢህአዴግ ይህን እንካ ብሎ በሰላማዊ መንገድ እንካ ብሎ ስልጣን ማስረከብ አይችልም ነበር። የዲሞክራሲ እርሾ በውስጣቸው ስለነበረ ዲሞክራሲ ኤክሰርሳይዝ እያደረጉ ስለነበረ ነው እንጂ እንካ ብሎ ስልጣን አያስረክቡም ነበር ብሏል። በቀጥታ ስርጭት ሂልተን ቪዲዮ አለኝ ላይ የምታውቁት ብዙ ሰው የሚያውቀው ቪዲዮ ይመስለኛል። የዲሞክራሲ እርሾ በውስጣቸው ስለነበረ ነው ብሎ ነው። ከዛ ኤርትራ ካረጋገጠ በኋላ ከኤርትራ በኩል እንደሚገባ ካረጋገጠ በኋላ የአማራ ኃይሎችም አገኘሁ ተሻገር እነ ተመስገን ጥሩነህ የሚመሩትን ካረጋገጠ በኋላ በቃ እነዚህ ዘራፊዎች እነዚህ ገራፊዎች እነዚህ ምናምን 27 ዓመት ማለት ጀመረ። የ27 ዓመት ጊዜ ተኮነ የሚባለው 27 ዓመት 47 ዓመት ምን ታገሉ፣ መንግስት 17 ዓመት ታገሉ። ከዛ መንግስት ተኮነ ነው የሚለው ዘሎ ወዴት ነው ሄደው? ደርግ ተሸነፈ የሚለው ቋንቋ ተጠቀመ። ታስታውሳላችሁ አይደል? ደርግ ተሸነፈ፣ ደርግን አሸነፉ፣ ደርግን የደርግ 31 ጥርስ አረገፉ አይልም። ተኮነ ቀጥታ ወደ ስልጣን ይሰጥ። ሁሉም 17 ዓመት ታገሉ፣ ከዛ መንግስት ተኮነ ነው ያለው። ሁሉም የታገለ መንግስት ይሆናል እንዴ? ወነግ መንግስት ሆነ እንዳልሆነም እኮ በአቋራጭ መንግስት የሆነ ማን አለ? ግንቦት ሰባት ምናምን የሚባል መንግስት ሆነ እንዳልሆነም እኮ ግለሰቡ ነው። ብርሃኑ ነጋ እኮ ነው የገባው እንጂ እንደ መንግስት ሆነ አልሆነም እኮ። ምን እንደሚባለው ድሮ የነበሩት ፖለቲካ ፓርቲዎች የድሮ ኢህአፓ ሆነ መንግስት ሆነ እንዳልሆነም ጠፋ እኮ። በኋላ ልጆች ናቸው እኮ አሁን እንዲያገግም ያደረጉት ያለው ከስንት ዓመት በኋላ። መኢሶን መንግስት ሆነ እንዴ? ታግሎ ነበር። መኢሶን አልሆነም እኮ። መስዋዕትነት ይጠይቃል፣ ትግል ይጠይቃል። እንደነ ብርሃን እንደነ አብይ አህመድ የሚቀልዱበት አይደለም ትግል። ተኮነ የሚባለው መንግስት ተኮነ የደርግ ስርዓትን አፍረጥርጦ ወደ ዚምባብዌ እንዲሸሽ አደረገው ነው የሚባለው። ለዛ ነው የሚባለው። አብይ ለሰኑን እየሰጠውት ነው። ቀጥለው ለሰን ስለሆነ ነው። እና ይሄ ተኮነ እንተውና ብርሃኑ ነጋና እኔ ኃይለ ሥላሴ እንደዚህ ሆነ የወደቁት ደርግ እንደዚህ ነው የወደቁት። ደርግ በኩዴታ አይመን ኃይለ ሥላሴ በኩዴታ ደርግ በኃይል በሽምቅ አለ። ኢህአዴግ ግን በሽምቅ ብርሃኑ ነጋ አላሸነፈውም። ቀጀላ እንትናም አላሸነፈውም። ኢህአዴግ ግን እኔንም አታሸንፉኝም አለ። አናሎጂው ይሄ ሰውዬ ስለ አናሎጂ ሲናገር ስላልተማረ ኔፓ ስለሆነ አይገባው። ቀጀላ የትኛው ሰራዊት ይመራ ነበር? እንዴት ብሎ ከቲዲኤፍ ጋር ይወዳደራል? እንዴት ብሎ ከቲፒኤልኤፍ ጋር ይወዳደራል? እንዴት ብሎ ከኦላ ጋር ይወዳደራል? እንዴት ብሎ ከፋኖ ጋር ይወዳደራል? እንዴት ብሎ ከጎግሞ ጋር ይወዳደራል? ምን ሰራዊት አለው? ብርሃኑ ነጋ አላሸነፈው። ኢህአዴግን ሳያሸንፍ ነው በዚህ የመጣው አለው። ብርሃኑ ነጋ የሚባል ኤርትራ የሄድኩት ለማስፈራራት ነው፣ ወያኔን ለማስፈራራት ነው ያለው ሰውዬ አልታገልኩም ብሎ ራሱ እንኳን ያመነ ሰሞኑ ለማስፈራራት ነው ወደ አስመራ መጣውብን ልንሆነ የሄድኩት ያለው ምን ሰራዊት ያዝ ነበር? ያኔ የነበረውና አሁን ያለው ሪል እንደዛ ነው ወይ? ኢህአዴግ ብቸኛ ኢትዮጵያ ውስጥ ሞኖፖሊ ኦፍ ቫዮለንስ አልነበረውም ወይ? ቲዲኤፍ የሚባል ትግራይ ውስጥ ነበር እንደዚህ አፍጥጦ ያለ የትግራይ ሰራዊት እንደዚህ። ቲፒኤልኤፍ የሚባል ትልቁ ፓርቲ አፍጥጦ ያለው እንደዚህ ማትነካው ማትናገረው ፖለቲካ ፓርቲ ትግራይ ውስጥ አለ። የፈለገው ሲያደርግ ክልሉ እንደፈለገ እኔ እንደዚህ አደርጋለሁ ሲል ምንም ሴንተንስ እንኳን ማውጣት ማትችልበት እነለገሰት ሁሉ በየቦታ መጥተው ያው ሲዘባርቁበት የነበረ ጊዜ አብቅቶ
የፋኖ ኃይሎች አማራ ክልል ኮምፕሊት በሚባል ደረጃ ከትላልቆች ከተሞች በስተቀር በሙሉ ወረዳና ቀበሌ ምናምን በሙሉ ተቆጣጥረው ክልሉ የሴኩሪቲ ቫይለንስ እንትኑ የሞኖፖሊ ቫይለንስ እጃቸው ውስጥ አስገብተው ባለበት ሰዓት ወረና ብሊስማ ኦሮሚያ የትም የምትንቀሳቀሱ እነሱ አስፈቀደ በሆነበት ሰዓት ሰሜን አፋር ኦጎጉሞ ተቆጣጥሮ ምንም ነገር ማድረግ የማይችልበት ጊዜ ባለበት ሰዓት ቀጀላ የሚባለው አላሸነፈም ብለ ኤግዛምፕል መስጠበት ተገቢ ነው ወይ እንሄድበታለን። ስለ መፈንቅለ መንግስት ነው። መፈንቅለ መንግስት ሲሪየስ ጉዳይ አለ። ዛሬ ምነግራችሁ የደርግ መንግስት የንጉሱን ስርዓት የጣለው በኩዴታ ነው። ወታደሮች ተደራጅተው ስርዓት ጥለው መንግስት ሆነዋል። ከዚያ በኋላ በኩዴታ የመንግስቱን ስርዓት እንጥላለን ብሎ የመጡ ግሩፖች ሁለት ሶስት ተበልተዋል። ምክንያቱም የመንግስቱ የመጀመሪያው ትልቁ ብቃት ኩዴታ ነው። በሚያቀው ነገር ልትቀይሩ አትችልም። አዲስ መንገድ ያስፈልጋል። በራሱ በመጣበት መንገድ መጥተው ተበሉ። ብዙዎች መጥፋት የሌለባቸው ሰዎች ጠፉ። ኢህአደግ ከመጣ በኋላ ያው ታውቃላችሁ በሽምቅ ውጊያ ነው የመጣው። ኢህአደግ ከመጣ በኋላ ይኸው እነ ፕሮፌሰር ብርሃኑ እነ አቶ ቀጀላ በሽምቅ ኢህአደግን እንጥላለን ብለው እዛው ቀሩ። ቢኮዝ ኢህአደግ የመጣበት መንገድ ስለሆነ በዚያ መንገድ ኢህአደግን ማሸነፍ አይቻልም። ይሄ ሰውዬ ወደኛ ደግሞ ሲመጣ ብዙ ሙከራዎች ይታያሉ። አሁን በከተማ ውስጥ ግርግር፣ በብልጽግና ውስጥ ሁለት ሶስት ሰው በመቅጠር ይሄ መንግስት መቼም አይፈርስም። ዛታ ካናሹሪ እንዴት እንደሚሰራ እናውቀዋለን። እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆነ እንጂ ለኛ ችግር የለም። ይሄ ሰው ሲያስፈራራቸው ነው። ይሄ ዘመን ድሮ የቆይቷል። ይሄ ዘመን በብልጽግና ሶስት ሰው በመቅጠር የነበረችው መረጃ ነው እየነገራቸዋል። በመከላከያ ውስጥ የሆነ እንደዚህ ለማድረግ ምናምን እንደዚህ። አሁን ይሄ ቀጀላና ብርሃኑ ነጋ እንዳሁኑ ጊዜ ነበረ ወይ ኢህአዴግ የገጠመው? ኢህአዴግ ከቀጀላ ጋር ገጥሟል እንዴ? ብርሃኑ ነጋ አሜሪካ ኢሳት ነበር ነው የገጠመው። እዚህ የትኛው ታጣቂ ኃይል ነው ኢትዮጵያ ምድር ላይ ያለው? እስቲ አብይ አህመድ ተላስ ስለ ትግራይ ጉዳይ ተናገር። ትግራይ ውስጥ ያለው ማለት ሄዳለ እንዴ? ኃይለማርያም ደሳለኝ የማይሄድበት ቦታ ነበር ኢትዮጵያ ምድር ላይ። መለስ ዜናዊ የማይሄድበት ኢትዮጵያ ክልል ላይ ቀበሌ ወረዳም ነበር። መለስ የማይረግጠው መሬት ነበር ኢትዮጵያ ምድር ላይ። ኃይለማርያም ነበረው የለም። ብርሃኑ ጁላ የማይሄድባቸው ቦታዎች ንገሩኝ። ሱሉልታ አይሄድም። ሱሉልታ ለመሄድ ብርሃኑ ጁላ ስንት ሰራዊት አሰማርቶ ነው የሚሄደው? ይሄ ሰውዬ ሰሜን ሸዋ ሰላም ሆነ ብሎ የሄደው ሱሉልታ ሄደ። ምሽግ ለማየት ባለፈው ሄደ። ምሽግ እየተቆፈረ ያለው የኦሮሚያ ኮንስትራክሽን ኮርፖሬሽን ኦሲሲ የሚባለው ካምፓኒ እየገነባ ያለው ይሄ ሙሉ ገፈርሳ፣ ሱሉልታ፣ ጫንጮ፣ አዲስ አበባ ዙሪያ በጠቅላላ ወደ ሰሜን አካባቢ ያለው በሙሉ ምሽግ እየቆፈረ ነው። የማውቀው ታሪክ ነው። ሰው እኔ ሪስክ አልወስድም ብሎኝ ነው እንጂ ቪዲዮ ቅረጽልኝ ያልኩት ሰው ነበር። ይገሉኛል አለ። አመጣዋለሁ። ተስፋ አልቆረጥም። ቀርጾ እናመጣዋለን። ለማን ነው ይሄን ሁላ ምሽግ የምትቆፍረው? ምንድነው? ባህር እያወጣ ነው? ወርቅ እያወጣ ነው ወይስ ቀይ ባህር እዚህ እየሰራህ ነው ለአዲስ አበባ? ለዚህ ነው ስለ እኛ የምናውቀው ነው። እንትን በሁሉም መንገድ ቢሆን በሱ ባይሆን ግን አብይ አህመድ የሚወገድበት እኔ እርግጠኛ ነኝ። ምናምን እኔ 100% 1 ሚሊዮን ፐርሰንት አይደለም። እኔ 1 ሚሊዮን ፐርሰንት ሹር አይደለም፣ ግን 100% እርግጠኛ ነኝ አብይ እንደሚወገድ። እሱ እንደሚለው 1 ሚሊዮን ፐርሰንት 1000% አይደለም፣ 100% ግን እርግጠኛ ነኝ አብይ በቅርቡ እንደሚወገድ። ይወገዳል። እንዴት እንደሚወገድ በጥንቆላ ጌታቸው ረዳ እንዳለው በመብረቅ በምናምን እንዳለው አልናገርም። ይወገዳል። ሌላ ቋንቋ የለውም። የተናገረው ቋንቋ አናሎጂው ትክክል አይደለም። የብርሃኑ ነጋና ምናምን ያለው አይደለም። ብርሃኑ ነጋ አይደለም ኢትዮጵያ ምድር ላይ የገጠመ። ብርሃኑ ነጋ አስመራ ነበር፣ ቀጀላ አስመራ ነበር። አሁን ኢትዮጵያ ምድር ላይ ያለ ኃይል አለ። ሁሉም የራሱ ኮዝ ያለው ብር ፈልጎ ምናምን ፈልጎ የኢሳት ገንዘብ ሊበላ አስመራ የሚመላለስ የነበረ የግብጽ ገንዘብ ሲበላ የነበረ ምናምን አይደለም። የራሱ ኮዝ በየፊናው የተሰማራ ሰው የኦሮሞ ህዝብ ተገድሎ
ምንድነው እየሆነ ያለው? ሰው ገሎ የሰው አንገት ቆርጦ እንደዚህ ያለው ሆ እያለ የሚሄድበት ሀገር የፈጠርክ ነው አብይ አህመድ አሊ። የሰው አንገት እዚህ ላይ እንደ ጀግና ቆርጦ ሰው ገደልን ብሎ በአህያ ጭኖ በዚህ አህያ ጭኖ ሲሄድ ነው የሚሄድበት ሀገር ነው የፈጠርከው። ኦሮሚያ ነው ይሄ። ኦሮሞ ተመችቶታል። ሞቱማ ኦሮሞ እያልክ የምትቀልድበት ተውት። እንዲህ አህያ እኔ በዚህ በኩል አህያ ጭኖ የምናየው የኮንስትራክሽን ድንጋይ ነው። ድንጋይ ተሸክሞ በዚህ በኩል ሚዛኑ እንዳይስት አህያ እንደዚህ አድርጎ ተመሳሳይ ኪሎግራም ያለው እንደዚህ አህያ ጭኖ ሲሄድ ነው የምናውቀው። ወይ አንድ ጀሪካን በዚህ ወይ አንድ ጀሪካን በዚህ ከገጠር ውሃ ሲቀዱ ነው የምናውቀው። አስከሬን በዚህ በኩል አስከሬን በዚህ በኩል ይዘህ ወደ ገበያ ይውልኝ ብለህ የምትሄድበት መንግስት የፈጠርከው አንተ እኮ ነው። እና ይሄ መንግስት ይሄ ስታተስ ኮ ሊቀጥል በእንደዚህ አይነት ኢትዮጵያውያን እየተሰቃዩ የሚኖርበት እድል አስቀጥላለሁ ነው ቨሪ አንላይክሊ አይሆንም። ይሄ ለዚህ ነው ኦሮሚያ አማራ ክልል እንደፈለከ የቀጠቀጥከው፣ ትግራይ አንቀህ ያዝከው። ትግራይ እንደዚህ ነዳጅ ካልክላው ደሞዝ ካልክላው ምንም ሸቀጣ ሸቀጥ እንደዚህ እንዳይሆን ትግራይ በእንደዚህ አይነት ትግራይ ሊቀጥል ነው። ኤርትራ ወረርኩ መጣውልህ ምናምን እያልከው ሊቀጥል ይሄ ሊያስቀጥል ትፈልጋለህ። ኦልሬዲ እኮ ጦርነት ከፍተህባቸዋል እኮ። አሰብ በቅርቡ እናመጣዋለን እያልኩ እኮ ነው። በቅርብ ይሄ ጦርነት እኮ ዝናሽ በቅርቡ ወስዳታለሁ የሚል አንድ ኢትዮጵያ ምድር አንድ ባለስልጣን ይኖራል? አይኖርም እኮ። ከየት በኩል የክፍላቸው የአልጋቸው ጉዳይ የራሳቸው ጉዳይ ነው። ግቺ ቀዳማዊ እመቤት የምትባል ነች፣ የሀገሪቱ ጠቅላይ ሚኒስትር ባለቤት ነች። አንድ መጥቶ ይመኛታል እንዴ? እቺ ሴትዮ አይመኛትም እኮ፣ ነውር ነው። ታዲያ መጥቶ ጅማ የኔ ነው ይልሃል። ማንም ሰው ተነስቶ አይልም እኮ። ጦርነት ከፍቶብሃል ማለት በኦሮሞ ህዝብ ጦርነት ከፈተ ማለት ነው። ጅማ አባጅፋር የኔ ነው ካለ ጦርነት ከፈተብህ ማለት ነው። አሰብ የኔ ነው ካልከው በኋላ ጦርነት ከፈተብህ። የጊዜ ጉዳይ ነው። ነገ ነው፣ ከሚቀጥለው ዓመት ነው፣ አንድ ወር ነው ብቻ ነው እንጂ ጦርነት እንደከፈትክበት ያውቃል። እሱ ደግሞ በምቹ ሰዓት መንገድ በፈለገው መንገድ በዲፕሎማሲ ነው፣ በአካል ነው፣ በድሮን ነው፣ በምናምን ነው እንደሚገጥም ግን አትጠራጠር። እሱ የኩዴታ ጉዳይ ከኩዴታ ሳንወጣ ወደ ወረደ የተሄደ እያለ ብዙ ሰው እያለ ሰላም ነኝ ብሏቸዋል። ወደ ወረደ ሰላም ነኝ ብሏቸዋል። የምር ሰላም ነው ያለው። ቲፒኤልኤፍም ቲዲኤፍም ከመዋረድ አድነውታል። ከመዋረድ እንደነ ጻድቃን እንደነ ጌታቸው አዲስ አበባ ሄዶ የብልጽግና መሳሪያ የብልጽግና ተላላኪ አድርጎና ሁሉም መሳቂያ እንዳይሆን ቁጭ በል ከጌታቸውና ከጻድቃን ተማር ብሎ ቁጭ አድርገውታል። ሲወጣ ከቤት ሲወጣ ያመሰግናቸዋል። ቲፒኤልኤፍን ያመሰግናል፣ ቲዲኤፍን ያመሰግናል። ዶክተር ደብረጽዮን የትግራይ ፕሬዝዳንትን ያመሰግናል። ስህተት ሰርቻለሁ፣ እውነት ሰርቻለሁ። ምንድነው ያደነዘዘኝ? የሆነ አፍዝዝ አደንዝዝ የሚባሉ አሉ። ወደ አዲስ አበባ የሚባል ገጥሞኝ አቅም ግን የሆነ ነካ ያደርጉና አምጪ ወርቅሽን አውጪ፣ ቴሌፎንሽን አምጪ፣ ኧረ ብርም አለኝ እያለ በፍቃድ ሁላ ይሰጣል። ለዚህ ከዛ የሆነ ውልቅ ብሎ ከሄደ በኋላ ባዶ ሰዎቹ የሉም ነው የሚባለው። እሪ እያሉ ነው የሚሄዱት። ምን እንዳስነካኝ የሚባል ነገር አለ። ምን እንዳስነካኝ የሚባል የደረሰበት ነው የሚያውቀው። እኔ ሰዎች አሉ የደረሰባቸው የነገሩኝ። ምንም እንዳስነካ በሙሉ ወሰዱብኝ ነው። የሆነ እንደ ሰመመን ይሰማኛል፣ እንደ ሰመመን ነው የሚሰማኛል። ወደ ወረደ አብይ አህመድ የሰራው ነገር እንደ ሰመመን ነው አሁን የሚሰማው። ምን ሆኜ ነበር? ህዝብ ሆይ ፕሮአክቲቭ ተጠንቀቅ፣ ጠብቅ፣ መንግስት ግልበጣ ምናምን እንዳያደርጉኝ እኔ ህጋዊ መንግስት ነኝ እያለ ቆይቶ ጨረሻ ላይ ቴዲ ጋር መጥቶ ሪዮት ጋር መጥቶ እኔ እኮ ወረቀት የለኝም ዝም ብለህ ፕሬዚደንት ሁን ብሎኝ እኮ ነው። ሆቴል ውስጥ እኮ በስልክ ተነግሮኝ ነው። ሚዲያ ላይ ሰምቼ እኮ ነው። ወረቀቱ ይስተካከል አይስተካከል አላቅም። በተሻለ ህግ ነው አሉ የተሾምኩት። ህግ ሰው አላማከርኩም አለ። ይህን ሁሉ ላይ ነገር ነው። እኔ ነበርኩኝ፣ እኔ ወንድሙ ነበርኩኝ፣ እኔ ልጁ ነበርኩኝ። ተው፣ ተሸውደሃል፣ ተመለስ። ማን ነው የመከራል ነው ስለመከረው የተማመነበት ሚዲያም የተማመነበት አክቲቪስት የራሱ ጉዳይ ነው መምረጥ። እኔን መምረጥ ወይ ሌላ መምረጥ የራሱ ጉዳይ ነው። እኔ መርጫው እዚህ ነግሬዋለሁ። እዚህ ሌት ተቀን እዚህ ምንጮኸው እዚህ ጋር የቻልነውን አስተዋጽኦ የምናደርገው የህዝብ ጉዳይ ኖረው ነው እንጂ አቶ ገሌ ወይዘሮ ገሌ ለማንገስ እንዳልሆነ ያውቃል። እሱ ያውቃል ብዬ አስብ ነበር። አያውቅም ማለት ነው። አያውቅም። እኔ ሳምበዲ ስላጎረስከው፣ ሳምበዲ ማሳጅ ስላደረግከው፣ ሳምበዲ ፍሬንድሊ ስለሆንክ፣ ሳምበዲ የኔ ወረዳ ስለሆነ፣ ሳምበዲ በቅርብ ሃይ ጀነራል ገሌ ስለተባባል የምታቀርበው ከሆነ የራሱ ጉዳይ ነው። ያንተ ምርጫ ነው። የኔ ምርጫ ግን አይደለም። መርህን መሰረት ያደረገ ሰው ሲመክረው እሺ ማለት ነበረበት። ይሄን ያልኩበት ምክንያት ስለ ኩዴታ ነው።
የአብይ አህመድ ኩዴታ ሰምታችኋል። ወደ ወረደ ስልጣን ሲመጣ ጌታቸው ኩዴታ ተፈጸመብኝ ያለ አዲስ አበባ ሄዶ ጥንቅቅ አድርጎ 2 ዓመቱን ጨርሶ ከሄደ በኋላ ምንም የሌለው ጨርሶ 2 ዓመት ለ2 ዓመት ነው የተሾመው። 2 ዓመት ወደ ወረደ ኩዴታ ፈጸመብኝ አለ። ወደ ወረደ ተጠየቀ። ምናልባት ጀነራል ስለሆንክ ነው ወይ አለው። ከአውራምባ ታይምስ ጋር ያደረገው ቆይታ ነበር። ከአርካይቭ ነው ማወጣላቸው። ጀነራል ስለሆንክ ያንተ ካሪዝማ ምናምን ጀነራል ስለሆንክ ጀነራል ደግሞ ከኩዴታ ጋር ስለሚገናኝ ማለት ነው መፈንቅለ መንግስት ጋር ሊሆን ይችላል ምናምን ይላል። ግን አልፈጸምኩም፣ ሌላ ሶስተኛ እንትን ሊያጣራው ይገባል አለ። ራሱ ረጋ ሲደርስ ደግሞ ወረቀት የለኝም እኮ ወረቀት የሸምኩበት ነገር የለኝም እያለ እኔ አሁን ካነሳችሁኝ ኩዴታ ነው ማለት ጀመረ። ወረቀት አምጣ ሲባል የለኝም ግን ፕሬዝዳንት ነኝ አለ። የለኝም ግን ፕሬዝዳንት ነኝ። እንቀጥል። ስለ ኩዴታ ወደ ጀነራል ጻድቃንና የአብይ አህመድ ወሳኝ ነገሮች አሉ። አሁን ካለው አንፃር ማለት ነው ወሳኝ ነው። መፈንቅለ ዕልዋ መንግስት ትብል ነገር በተደጋጋሚ ቁሩብ በአንገር መንገድ ደውን የውንቶም ነበር ፕሬዝዳንት ዛፍ ተፈራለ ሚዲያታት ገልጽዋና ዛ ነገር ዚ አንተ አያ ቁሩብ ክሊር ተትኾን ብዙብል እዩ አንተ መስለካ ዳዊት ስልካ ምክሳስ ከንድ ዝኸውን ሓደ ኢንኳይሪ ቦዲ ተዝቆም እና ኣብዚያ ትሪኡ ታይ ፕሮብሌምስ ነይሩ ታይ ዕልዋዲ ነይሩ ኣይነበረን ዝብል ኣነ ሕዚ ዕልዋ ዝበሃል ሓሳቡን የብለን ግን እስቲ ንሳልሳይ ኣካል ናቦ ኣፃሪ እንታይ ነይሩ ንህዝቢ እውን ግልፂ ዝገብር ምናልባት ማዕርካ ዶ ኣስተዋፅኦ ገይሩ ይኸውን ጀነራል ማዕርግ ኣነ እኮ ማዕርግ ጀነራል እየ ንሱ አይነት ነው ተፈጠሩ እንዴ ግን ጀነራል አሰም ታይም አፍቲ ፐብሊክ ሰርቫንቱን ኮይነ ቢላይ ካብ መከላከያ ነይረ ካብ መከላከያ ወፂኡን ተወሰነ ኣብ ዝተፈላለዩ ስራሕቲ ሰሪሐ ነይረ ምስ ናይ ኣፍሪካ ሕብረት ተኣሳሰረ እቲ ማዕርግ ዘበሎ ነገር ኩሉ ይኽእል ካብ ኩሉ ንላዕሊ ግን ዝኾነ ተዝመፅእ እውን ኩዴታ እዩ መዋሉ ዝተርፍ ይመስለንን ወዲና ኢና እሞ ስለዚ ኣብ ፍሪስና ኢና ከምዚ ጌርና ኢና ከይዝበሃል የለን ነበር ግልፂ ክኾን ዘሎ ህዝቢ ትግራይ ዝኾነ ናብ ኣድሬስ ናብ ዘይምርግጋእ ናብ ኩናት ዘእቱ ናብ ዝኾነ ዕግርግር ዘእቱ ነገር ኩሉ እዩ ተመራፂ ናይ ዕግርግር ዘእቱ እዩ ናብ ፒስፉል ክስታይ ካብዚ ወፃኢ እንተልዩ ኩዴታ ወይ ዕልዋ መንግስት ዓይነት እዩ መፈንቅለ መንግስት ነው። በቃ ከስልጣን ከተነሳው በቃ መፈንቅለ መንግስት ነው፣ ኩዴታ ነው። ልዩነት በእውነት የስልጣን ልዩነት ይሄ ወደ ስልጣን ከመጣ በኋላ ማለት ስልጣን ከወሰደ በኋላ ማለት ነው። ይሄ ነው ቀጥሎ የመጣው ይሄ ነው። ኩዴታ ያሁኑ ኩዴታ ተደረገብኝ ሲል ይሄ ነው። ኩዴታ ስለ ኩዴታ አድርገሃል ሲባል ይሄ ነው። ከባድ ነው ልዩነት። ስልጣን እንደዛ ነው። ኩዴታ ስልጣን ኩዴታ ዝም ብሎ አይቀልድም፣ አይነገርም። ምስሌኔ ሆኜ ቀጥላለሁ ነው የሚባል። ምስሌኔ ሆና አትቀጥልም ሲባል ህዝብን ማወቅ ነው። አብይ እኛ የጨነቀን አብይ ለምንድን ነው የምንወቅሰው? የትግራይ ህዝብ ለምን አታቆም? ከቲፒኤልኤፍ ጋር ለምን አትግባባም? ቲፒኤልኤፍ ታውቀዋለህ፣ ያሳደገ ወደ ስልጣን ያበቃ ወደ ወግ ማዕረግ ያበቃ ፓርቲ ነው። ባህሪውን ታውቀዋለህ። እኔ እኮ ቲፒኤልኤፍን አላውቀውም። ማን ነው የሚያውቀው? አብይ ነው የሚያውቀው። ከቲፒኤልኤፍ ጋር የበላ የጠጣ ደሞዝ የበላ አብሮ ብዙ መጥፎም ጥሩም የሰራ እሱ ነው። እኔ ቤት አባታ አውቃቸዋለሁ አላውቃቸውም። እሱ ነው የሚያውቃቸው። አስራሩ የሚያውቅ አካሄድ እያለ ስብሰባ ምናምን የተሳተፈው እሱ ነው። የፕሮሲጀር የሚያውቅ የፓርቲ ዲሲፕሊናቸው የሚያውቅ የትግራይ ህዝብ ደግሞ ከሁሉም በላይ የሚያውቅ አብይ ነው። ከቲፒኤልኤፍ ጋር ተጣልቶ ትግራይን አስተዳድራለሁ ብሎ ሲያስብ አይሆንም ብለነዋል። አረጋው በርሀ ተማምነ ትግራይን ማስተዳደር አትችልም። ጻድቃን ሂዛን ኢንዲቪዥዋል ነው፣ በቃ ሲምፕል ኢንዲቪዥዋል ነው። አሁን ደብረጽዮን ኮንስቲትዌንስ አለው ትግራይ፣ ይሄስ የለውም።
የለውም። ከቤተሰብ ጭምር የተጣላ ነው። ምን ሆነ ነው ተብሎ በብዙ ሽማግሌ የተለመነ ሰው ነው። በብዙ ሽማግሌ እንቢ ብሎ በቃ ነው በዚህ ውስጥ ገባለሁ ብሎ የቀጠለ ሰው ነው። ስለዚህ ማንን ነው ከማን ጋር መስራት ያለበት? ለሰላም ሲባል ከማን ጋር መስራት የነበረበት? ኮንስቲትዌንሲ ካለው ጋር ከግለሰብ ጋር ተሰራ። ለምሳሌ በግለሰብ ማን ነው ኢትዮጵያ ምድር ላይ ግለሰብ የሚባል ከአብን ጋር ብሰራ ይሻላል። አብን የሚባል ፖለቲካ ፓርቲ አለና ይሁን አማራ የለውም ከአማራ የተባለ ነው። ግን ፖለቲካ ፓርቲ ከግለሰብ ከምሰራ ከፓርቲ ጋር መስራት ይሻላል። ለምሳሌ አብን ፕሮቶኮል አለው 5 ናቸው 3 ናቸው ቁጥራቸው አላውቅም፣ ግን ቢያንስ 3 ናቸው ማለት ነው ማለት ነው። ከግለሰብ ጋር ከምትሰራ ትግራይ የሞከረችው እነግራቸዋለሁ። የዚህ ሰውዬ የአብይ ጉዳይ እንትኑን ለማሳየት ጡንቻውን ለማሳየት ሄደበትና ዛሬ አሁን ያለበት ፖለቲካ አስተላልፍ ደግሞ ፖለቲካ አላይመንቱ ደግሞ ተመልከቱ። አሁን ኃይሎች አስተላልፉ ምን እንደሚመስል ትግራይ የሞከረችው የሰላም ጥረት በተመለከተ ትግራይ አብይ ለመውረድ ትግራይ እርግጠኛ ከሆነ በኋላ የኤርትራ አሹራንስ ካገኘ በኋላ እገባለሁ ችግር የለውም ከተባለ በኋላ እንዴ አለ አሻፈረኝ ነው ያለው። አሁን ትግራይ ምን ነበር 27 ዓመት እንደዚህ አድርገው አረተው እንደዚህ አይባልም። እኛ ክልላችን እናስተዳድራለን አንተ ኢትዮጵያን አስተዳድር ሲባል በፍጹም መደመር አለብሻል። ትግራይ ማስረግ ካልገዛው ሞቻ አድራለሁ አለ። ለምን እኔ ብልጽግናው ሳልገባም አይመቸኝም። አንተ ኢትዮጵያ ታስተዳድራለህ፣ እኔ ክልል አስተዳድራለሁ። ወደ ክልል ቢሆኑ ከኛ ጋር ቢደመሩ ኖሮ እኮ የትግራይ ጦርነት አይቀሰቀስም ማለት መጨረሻ ላይ። አሁን ወደ ኋላ ሄዶ ማሰቡ ቀላል አይሆንም፣ ከባድ አይሆንም፣ ቀላል ነው አለ። የትግራይ ጦርነት የከፈትኩት አልደመር ስላሉኝ ነው። በጀነራል ጻድቃን አንደበት ቆላተንቤን ሆኖ የተናገረው ነው። ሞክሬያለሁ አለ። ወደ መቀደስ መጣ በዚህ ያልኳቸው በሙሉ እሺ ይሉኛል አለ። አዲስ አበባ ሲሄድ እምቢ አለ፣ ሁሉም እምቢ አለ። ብሞክር እምቢ አለ፣ ሁሉም እምቢ አለ። ከሌሎች ጋር ሆኜ ብቻ አይደለም አለ፣ ከሌሎች ጋር ሆነን ሞከርናል። ከትግራይ ጋር ጥሩ ምላሽ እናገኝ ነበር። አዲስ አበባ ግን ነው አለ። ጀነራል ጻድቃን አሁን ምንድነው የሚለው? አብይ ሰላማዊ ሰው ነው፣ እቶም ቀዳማዊ ሚኒስትር ነው የሚለው፣ እቶም ጠቅላይ ሚኒስትር ነው የሚለው። እሳቸው እንደሚሉት እሳቸው በዚህ መንገድ እሳቸው ነው እንደዛ ነው የሚለው። ትግራይ ግን ያ ወንጀለኛ ነው የሚለው። ወንጀላቸውን ለመደበቅ እኮ ነው ከጦርነት ሌላ አማራጭ ስለሌላቸው እኮ ጦርነቱ የሚመርጡት እኮ ይላል። የትግራይ ሰዎች ጦርነት ይመርጣሉ ወይ ቢባል ጻድቃን ምስክር መሆን ነበረበት። ግን አንዴ ከወደክ መነሻ የለም። ዝም ብለህ እዛ ያው የበሰበሰ ድንጋይ አይፈራም ነውና ዝናብ አይፈራም ነው። እዛው በቃ የተሞጫረቀ ነው። የትግራይ ህዝብ ጥያቄ ያለው እጁ ላይ ያለ ጥያቄው ያቋል። እሱ ምዕራብ ትግራይ እኮ ግቡ ብሎን ነበር እንዴ እነሱ ያ ቡድን እኮ ነው እንዴ ያለው ብሎናል። የትግራይ ተፈናቃዮች እኮ እንዳይመለሱ የከለከለን እኮ ያ ቡድን ነው። የፌደራል መንግስት ግን እንቅፋት ሆኖ ያቅም ይላል። ባንዳዎችን አሳልፎ አጠገቡ ቆላተንቤን ሆኖ ግን ነገረን። አብይ ሁሉም ወክረን አብይ ብቻ ነው እንቢያለን አለ። አሁን እቺ ቋንቋ ይደግማታል ወይ ነው ሰላም ንምፍታሕ ምስ ካልኦት ተማሳላት ሓሳስባ ዘለዎም ሰባት ዓበይቲ ኣብ ናይ ኢትዮጵያ ፖለቲካውን ፅቡቅ ኢንፍሉዌንስ ዘለዎም ሰባት እንቅስቃስ ንገብር ነርና። ኣነ እውን ምንቅስቃስ ይገብር ነይረ። መሰረታዊ መልዓሊ ናይቱ ተኣሽሙ ናይቲ ምንቅስቃስ እቲ ህዝቢ ዘሎ ሕብረ ብሔራዊ ፌደራሊዝም መሰረት ዝገበረ ህገ መንግስቲ ይከበር፣ ካብዚ ወፃኢ ዘሎ ፖለቲካዊ ፀገማት ድማ ብዘተ ብሚይጥ ብዳያሎግ ክፍትሑ ኣለዎም ዝብል እዋም ሒዝና ኢና ንንቀሳቀስ ነርና። ኣብዚ ምንቅስቃስ እዚ ናብ ትግራይ መፅአ ኣብ ዘቕርበሉ እዋን ብዙሕ ተቃውሞ ኣይረአን ነይረ። ድጋፍ ነይሩ። ኣብ ኣዲስ ኣበባ ግን ኣብ ኣብይ ኣሕመድ ምስ ኣብይ ኣሕመድ ሓደ 3 ግዜ ተራኺብና ኢና። ኣብዚ ጉዳያትን ኣብ ካልኦት ጉዳያትን ሻዋን ነቲ ጉዳይ ብካሊእ መንገዲ እምበር ብሰላማዊ ሚይጥ ናይ ምፍታሕ ድሌት ከም ዘየለ ግልጽ እናኾነ መፅኡ። እንግዲህ በሰላማዊ መንገድ በተደጋጋሚ ከአብይ አህመድ ጋር ሄደን ከሌሎች ጋር ሆነን ችግሩን በሰላማዊ ድርድር በሰላማዊ ንግግር ለመፍታት ዝግጁ እንዳልሆነ ግልጽ እየሆነልኝ መጣ ነው የሚለው። ይሄ ቆላተንቤን ሆኖ የተናገረው ነው። ወደ አዲስ አበባ ከሄደ በኋላ ደግሞ ጦረኛ ነው።
አብይ አህመድ የሂሳብ ስሌቱ እንደነገርኳችሁ ዱቄት ሆኗል። ድጋሚ ምን አደርጋለሁ ያለበት ጊዜ ደግሞ ሙሉ ነጋ የሚባለው መከረኛ ሰውዬ ያለ በቃ መከራው አበላው። እኔ ከሙሉ ነጋ ነው የተነጋገርኩት ያለ ጊዜ ያለ። ድርድር ሰላም ለማንም አይጎዳ፣ ለሀገር ነው የሚጠቅመው። ለግለሰብ ዝም ብሎ እኔ ደብረጽዮንማ አንበርክኬ መግዛት አለብኝ ስለ የነበረ ከሆነ እኔ አልችልም፣ በቃ አቅም የለኝም እና ምን ላድርግ ለኢትዮጵያ ሰላም ሲባል ስላልቻልኩኝ ካንተ ጋር አብሬ ልስራ ነው የሚባለው። ለአብይ ግን አሁንም እችላለሁ ነው። ጌታ ነግሮኛል፣ ሳምበዲ ነግሮኛል። ምናልባትም ጻድቃን የሚባል በቃ ጻድቅ የሆነ ሰው መጥቶ አይዞ በርታ ዝም እኔ ከጎና አለው ብሎት ይሆናል። ከጎና አለው በቃ ተበታትነዋል እኮ ሰራዊቱ እየበተነ ነው። TPLF እኮ እንደዚህ የትግራይ ህዝብ እኮ እንዲህ ብሎ እየጠበቀን እኮ ነው እኛን ይላል። እና ስለ ድርድር ጉዳይ ሲነሳ ኧረ ተደራደር ብንለው ሚዲያ ላይ ዓለም አቀፍ ህብረተሰብ ቢናገረው የዩጋንዳ ፕሬዝዳንት ተው እኔ አማጺ ነበርኩኝ ድሮ ብሎታል። በፕሬዝዳንት ሳህለወርቅ በኩል ልኮ መልእክት ምስራቅ አፍሪካን ሲያካል እስከ ዲሞክራቲክ ኮንጎ ሄዶ የካቢላ ሀገር ሂጅና አሳምኝልኝ ብሎ ሩዋንዳ ምናምን ሰው ሲልክ ነበር ደመቀ መኮንን በዛው። እና ዩጋንዳ የተላከችው ወይ የተላኩት ልበላቸው ፕሬዝዳንቷ ነበር ሳህለወርቅ ሄዶ ከፕሬዝዳንት ጽፈት ቤት ያገኘ ነው ከዩጋንዳ ፕሬዝዳንት ጽፈት ቤት ከጽፈት ቤት ያው ብዙ ሰው ነው የሚቀመጠው ፕሬዝዳንት ያው ኖት ሚዝ ምናምን ፕሮቶኮል ምናምን ከነሱ የሰማነው ነው። እኔ Mr. President, if you have any message to my leader, my boss አለችው። እንግዲህ my boss ነው እንግዲህ እሷ ነች ቦስ መሆን የነበረባት ፕሬዝዳንት ነችና መሪ ማለት ነው አብይ ማለት ነው። ፕራይም ሚኒስተር ስትለው ታደርሻለሽ? አዎ አደርሳለሁ። ጠይቋታል። ታደርሻለሽ አላት። አዎ ንገሪው። እኔ አማጺ ሆኜ ነው ወደ ቤተ መንግስት የገባሁት። አማጺ ቡድን ነበርኩኝ። አማጺ ሆኜ ነው ወደ መንግስትነት የተቀየርኩኝ። TPLF መንግስት የነበረ ነው። አማጺ ሆኖ ነው አዲስ አበባ የመጣው። አሁን አንተ አማጺ ነው ኦልሬዲ አሸንፌዋለሁ ኢስ ኦቨር እያልክ ነው። ገዛ 3 ወር አልፎ ነበር ያኔ። አንድ አማጺ ቡድን 3 ወር ካለፈው አታሸንፈው ማለት በዩ አላት። አማጺ ቡድን በ3 ወር ውስጥ ካላጠናቀቀው በቃ ማሸነፍ አትችልም። መደራደር አለብህ። ከTPLF ጋር ተደራደር፣ አታሸንፈውም በዩ አላት። ነግረዋለች አልነገረችው ማቆ ነገር የለም። ይሄ መረጃ ግን ከፕሬዝዳንቱ ጽፈት ቤት ነው ያገኘ ነው። በወቅቱ ነው ያገኘ ነው። እሷ ደፍራ ትነግረዋለች አላቅም። ስለ ድርድር ጉዳይ ግን የአብይ የአሸናፊነት መንፈስ በደንብ አድርጎ ውስጡ ገብቶ በነበረበት ሰዓት የኢትዮጵያ መንግስት ድርድር ሲያደርግ ነበር። ውጊያ እየተዋጋ ድርድር አያደርግ የሚለው ውሸት ነው። ድርድር ስናደርግ ነበር። ባለፉት 2-3 ሳምንታት ውጊያ ላይ ያለን ድርድር ነበረ። የዓለም መንግስታትም እንዲያውቁት ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው፣ ከህጋዊው የትግራይ አስተዳደር ጋር፣ ከሱ ኮሚቴዎች ጋር ድርድር ነበረ። ከወንጀለኛ ጋር ተደራደርክምና ድርድር የለም የሚባል ነገር ስህተት ነው። ከህጋዊ ጋርማ ስንደራደር፣ ስንመካከር፣ ስንወያይ ነው የሰራ ነው። ወደፊትም ይቀጥላል። አሁን ይሄ ሰውዬ ከሙሉ ነጋ እየተደራደርኩ ነው ከህጋዊ ጋር መደራደረው እንጂ ህጋዊ ካልሆነ ጋር ለምን እደራደራለሁ ነው። ከህጋዊ ጋር ምን ትደራደራለህ? አሁን ፖለቲካ ይሄ ሰውዬ አሸንፊያለሁ ባለበት ቀን እኮ ነው ምንድነው የሚባለው የሆነ ኤርትራ ባት ኖር ምናምን የተባለበት ዘመን አካባቢ ነው። እዚህ አካባቢ ነበር። እዚህ ላይ አሸንፊያለሁ ብሎ 100% ተማምነው ዱቄት ነው፣ ታሪክ ነው። በፍጹም ከዚህ በኋላ ታሪክ ነው። ኢስጎን ስልጣን ኢስጎን ኦልሬዲ ፊታቸውን ገርጥቷል። እንዴት ተብሎ ፕሬዝዳንት ይኮናል የተባለበት ዘመን ነው። እና አሁን ንግግር ላይ ነኝ። ከህጋዊ የትግራይ ፕሬዝዳንት ሙሉ ነጋ አይባልም። አረጋ ከበደ ጋር አይደለም ትነጋገር። ለምሳሌ if you want to deal with Amhara people ማን ጋር ነው? ከኔ ጋር ልዩነት ካለው አካል ነው የምነጋገረው እንጂ የኔ ተላላኪ የኔ ምስለኔ ከሆነ አረጋ ከበደ ጋር ነው ያልነጋገረው። አረጋ ከበደ ማለት አብይ አህመድ አሊ እዛው ተቀምጦ ያለ ሰውዬ ነው። ለምን ብለህ አረጋ ጋር ትነጋገር? ስለምን ጉዳይ ትደራደራለህ? ምንም አትደራደር። ከዘመነ ካሰ ከነተፈራ ማሞ ጋር ነው የምትነጋገር። አፋብን የሚባለው አሁን ወደድክም ጠላህም አማራ ክልል በስፋት አማራ ክልል አሸናፊ ነኝ የሚል መንፈስ እያንዳንዱ ቤት ገብቶ ያለው በአፋብን ምክንያት ነው። የሚካድ ነው እንዴ? ባህር ዳር ሆናችሁ የምትከታተል ጎንደር ሆናችሁ ይሄ የሚካድ ነው? አፋብን
የአሸናፊነት መንፈስ እያንዳንዱ አማራ ክልል ውስጥ ዲያስፖራ ጋር አካባቢ እንዲሰራፋ እንዲገባ ኢንስቶል እንዲደረግ ኢስታብሊሽ እንዲደረግ አልሰራም። እያንዳንዱ ቤት የለም የአሸናፊነት መንፈስ የለም። በአፋብን ምክንያት አረጋ ከበደ ገንዘብ ባንክ ያንቀሳቅሳል፣ ግን አማራ ክልል የለም ሰውዬ። አፋብን ወደድክም ጠላህም አማራ ክልል ውስጥ ነው ያለው። በቃ ተቆጣጥሮታል ክልሉ። ትጠላዋለህ፣ አይ ነው ትጠላዋለህ። ለምን? አረጋ ከበደ ነው ያንተ ተቀማጭ፣ ያንተ ቦታ። አረጋ ከበደ ዝም ብሎ መሬት ሰው እየቀጠርክ ገዱ አንዳርጋቸው፣ አምባቸው፣ ዶክተር አምባቸው፣ ተመስገን ጥሩነህ፣ አገኘሁ ተሻገር፣ ማነው ይልቃል ከፋለ፣ ማነው ይሄ ሰውዬ ሸመደድኳቸው በሙሉ በስቴፕ ማነው ይሄ አሁንም ጥንቻሉ ይሄ አረጋ ከበደ 6-7 የቀያየርክ መኖር ነው የምትፈልገው። አፋብን ሲመጣ አይቀይርም፣ ራሱን በራሱ ነው የሚያስተዳድረው። ከፈለገ ብቻ ከፈለገ በየሳምንቱ ይቀይራል፣ ከፈለገ አንድ ለ10 ዓመት ፕሬዝዳንት ያደርገዋል። እንደነ ድሮ እንደነ አዲሱ ዘመን ድሮ በአማራ ምክር ቤት ብቻ የራሱን መሪ ይመርጣል። አልፈለኩም እያልክ የምታባልበት የምትቀይርበት ጊዜ ያበቃል ማለት ነው። አንተ የምትፈልገው እሱ አንተ የእንትና ሂደት እንዲቀጥል ነው የምትፈልገው። አረጋ ከበደ ከአረጋ ከበደ ጋር አትነጋገርም። ሴሜስትሩ ዊዝ ትግራይ ከትግራይ ጋር ጉዳይ ያለኝ ካልክ ትግራይ በኢትዮጵያ ፖለቲካ ትግራይን ሳሊዝ የኢትዮጵያ ፖለቲካ ማስተካከል አልችልም ካል you have to deal with TPLF ምን ጉዳይ አለ? TPLF ተጣላዋል። አዎ ዱቄት ብየዋል ትላል። እንዴት ብዬ ልስራ በእናታችሁ ዱቄት እያልኩኝ እኮ እያመመችሽ ንግግሬ እኮ መጥፎ ቀን ነው የተናገርኳት ምናምን ትለው። እውነት ነው፣ ሰው ይሳሳታል፣ አንተም ተሳስታል። አሁን ግን እሱን ዝም ብለህ መነጋገር ነው። ተነጋግረህ ሄዳል እኮ ፕሪቶሪያ ሄዳል እኮ ዱቄት ነው የተባልከው እኮ አንተ በኢትዮጵያ አየር መንገድ እነዚህ እኮ በኮመርሻል እንትን ስለሌላቸው በቻርተር እኮ ከመቀለ ሄደዋል እኮ በናይሮቢ በጅቡቲ አገር እያቆራረጡ እኮ ሄደዋል እኮ በአውሮፕላን ሄዳችሁ ሁላችሁ። ትላንት ግን ዱቄት የተባለ ኃይል ነው። መነጋገር ነው የምልህ። ኦላ ከሽመልስ አብዲሳ ጋር እየተነጋገርኩ ነው አትለው። ሽመልስ አብዲሳ ያንተ ሰው ነው። ከጃልማሮ የሚመራው ኦላ ጋር የምትነጋገረው ከቀጀላ መርዳሳ ጋር አትነጋገርም። ምክር ነው እኛ ሚዲያ ላይ ምን መክረው ነው እሱ ያጣው መካሪ አጥቶ ከሆነ ብዬ ነው። እውነታው ነው የምንነጋገረው። ከቲፒኤልኤፍ ጋር ቢነጋገር አሁንም ጥሩ ጊዜ ነው። አረፈደበትም የትግራይ ጥያቄ 1 2 3 ነው። ቲፒኤልኤፍ ጠላኸው እውቅና ከለከልከው ምናምን በፍጹም። አረጋው በርሄ ሰርቲፊኬት አለው። ዶክተር አረጋው በርሄ የዚህ ሊቀመንበር አለ ምርጫ ቦርድ አለው። ግን ትግራይ ይሄዳል ሰውየው። ትግራይ ሄድም እኮ ስደተኛ እኮ ነው። ቲፒኤልኤፍ ወረቀት የለውም፣ ግን ትግራይ እያስተዳደረልህ ነው። ይህን ስታስብ ምን ይሰማል? ይህን አስበው ቁጭ ብለህ ስተኛ ምንድን ነው ማለት አሁን እኔ የኢትዮጵያ መሪ ነኝ። ትግራይ ማልሄድበት ትግራይ የሚባል ክልል ከኔ ጋር የሌለበት 2 መንግስት ኢትዮጵያ ምድር ላይ ኖረን ምንድን ነው ይሆንኩ እና ይሄ ክልል ደግሞ የሆነ ነገር ካለ ደግሞ እንዳለ ምስራቅ አፍሪካ እንዲህ ነው የሚቀጣጥለው። አይስዌር እኔ እየነገርኩ ነው። ኮሽኮሽ ብለ የሆነ ቦታ ላይ እንደምታደርገው ኮሽኮሽ አይደለም። የሆነ ሁሉም እንደሚቀጣጠል 0 ቁጥር ያለው መረጃ አለው። አብይ አህመድ አሊ እጁ ላይ ያለው ትግራይ የነካ ጊዜ ምን አይነት ነገር እንደሚል ያውቃል። ይሄን እንዳይመጣብኝ ምን ላድርግ የምትለው ደግሞ ያንተ አሳይመንት ነው። እኔ ጋር አይደለም ያለው፣ አንተ ጋር ነው ያለው። ትግራይ ራሱን አንድ ሀገር የሆነ ክልል ራሱን በራሱ ሰላም የሚያደርግ ክልል ዛሬ ትላንት ችግር አለ። ሲዳማና በምስራቅ ጉጂና ምስራቅ ሲዳማ ግጭት ተቀስቅሷል። ታውቃላችሁ፣ ነግራችኋለሁ ወደ ኋላ። በቃ ኢትዮጵያውያን ናቸው የሞቱት። ሲዳማም ጸጥ ብሏል። ሲዳማ መንግስትም ኦሮሚያም ጸጥ ብሏል ይመስለኛል። ድንበር አካባቢ ሰው ሞቷል። ሰው ሰላም ሲሆን ነው ሰው ዘና ብሎ የሚሄድበት። ሰው የጉርበጉራቻ እዚህ አካባቢ አሊዴሮ የተፈጠረው ትላንት አውቶቡስ እንደዚህ ሙሉ ታግዞ ሄዱ ሲባል ሰላም ስለሌለ ነው። ነገ ጠዋት በአውቶቡስ ሊሄድ አልሄድ ብሎ ይደነግጣል። ወደ መቼም ደብረ ማርቆስ ኤርፖርት የለም፣ በአውሮፕላን እንዳይሄድ ኤርፖርት የለም። በመኪና ነው መሄድ ያለበት፣ ሰው መንቀሳቀስ አለበት። እና እታገታለሁ አልታገት፣ ይሄ ሰላም ነው። ትግራይ ራሱን በራሱ ጠብቆ እያለ ቲፒኤልኤፍ ወደ ትግራይ ከሄደ በኋላ ምን አለ? ትግራይ ብቻ እኮ ነው ሰላም ያለው፣ እሱ ያ ቡድን ግዛ ሆኖ ይበጠብጠናል። ትግራይ ከአፋር ጋር አይጋጭም ይላል። ትግራይ ከአማራ ጋር እየተጋጨ አይደለም፣ እንዲጋጭ ነው የሚፈልገው። ቤንሻንጉል ከእንትና ጋር እየተጋጨ ነው። አማራ ከኦሮሚያ ጋር እየተጋጨ ነው። ያ ቡድን ነው እየተጋጨ ያለው። ክልሉን ግን ከጎረቤት ጋር እየተጋጨ አይደለም፣ ከኤርትራ ጋር እየተጋጨ አይደለም፣ ከአፋር ጋር እየተጋጨ አይደለም።
እነሱ ብቻ ነው ሰላም ነን እያሉ ነው ብሎ ሁን ብሎ ራሱ የሚያበላሸው ኢትዮጵያ ይህንን ክልል እንዴት ለምን ሰላማዊ ሆኖ ይቀጥላል? ሰው አንድ ክልል ሰላማዊ ሆነ ብሎ እንዴት ሊቀና ይችላል? አይዟችሁ በርቱ፣ ሁሉም ክልሎች እንደ ትግራይ ሰላማዊ ማድረግ ፈልጋለሁ ብሎ መንፈሳዊ ቅናት ሊሰማው ይገባ ነበር። ትግራይ ጦርነት ሲጀምረው አንደኛው መንስኤ ከዛ ነው የሚጀምረው። ተመልካቾች አንድ ደቂቃ ነች። ባለፉት 2 ዓመት ተኩል 113 ግጭቶች ነበሩ። በሁሉም ክልሎች ግጭት አለ፣ በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም። እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። አንዳንድ የውጭ ሰዎችም ሳይቀሩ ሰላም እኮ ያለው እዛ ብቻ ነው ይሉናል። እያንዳንዱ ክልል በውስጡ ካሉ ብሔሮች ከሚያጎራብቱት ክልሎች አልፎ አልፎም ከሚያጎራብቱት አገሮች ጋር እንዲባላ ተደርጓል። ይሄ ሁሉ ሲሆን በዚህ መልክ ትግራይ ላይ አንድም ግጭት አልነበረም። በሽራሮ የሚገኙ ኩናማዎችና ትግራዮች አይጋጩም። በሐዋሳ ግን ወላይታና ሲዳማ ይጋጫል። ለምሳሌ አማራ ቤኒሻንጉል ያዋስነዋል፣ ተጋጭቷል። ኦሮሚያ ያዋስነዋል፣ ተጋጭቷል። አፋር ያዋስነዋል፣ ተጋጭቷል። ትግራይ ያዋስነዋል፣ አልተጋጨም። ጠቅላላ የኢትዮጵያ ሕዝብ በኢተገማች ስሜት ውስጥ እንዲቆይ ያደረጉት ወጥቶ መግባት ማያስተማምን፣ ቤተሰብ በሰላም ማደሩ ማያስተማምን፣ በስጋት የተሞላ ሀገር እንዲሆን ይሄ ሁሉ ኃላፊነት ማን ነው? ቲፒኤልኤፍ ነው የሚሸከመው ነው እያለው ነው ይሄ ሰውዬ። አማራ ከአፋር ጋር ተጋጭቷል፣ ከኦሮሞ ጋር ተጋጭቷል፣ ከሱዳን ጋር ተጋጭቷል ይላል። ቤኒሻንጉል ጉሙዝ ከዚህ ጋር ተጋጭቷል። በሙሉ ኃላፊነት የሚወስደው ቲፒኤልኤፍ ነው። የእነሱ ክልል ግን ሰላማዊ ሆኗል ነው የሚለው። አሁንስ አማራ ክልል ላይ ማን ነው ኃላፊነት የሚወስደው? ቲፒኤልኤፍ። ኦላ እዛ የሚቀጠቅጥስ ኃላፊነት የሚወስደው ማን ነው? ኦጎግሙ አፋር የሚቀጠቅጥስ ኃላፊነት የሚወስደው ማን ነው? ሲዳማና ምስራቅ ጉጂ ዛሬም ትላንትም ይሄ ሁላ ሰው የሞተው ዛሬም ትላንትም 2 ሰው ገበያ ላይ ተጣልቶ እንዳለ ብሔር ከብሔር እየተጋጨ ያለው ማን ነው? ቲፒኤልኤፍ። አብይ አህመድ አፋር ከዚህ ነው የሚጀምረው። አዲስ አይሆንባቸው ኢትዮጵያውያን አዲስ ሊሆንባቸው አይገባም። ሐራ መሬት ብሎ አፋር ሄዶ ታጣቂ ቡድን አደራጅቶ አገነስ ትግራይ መውጋት የራሱ መንግስት ነው የሚል የፌዴራል መንግስት ሰራዊት አዲስ አበባ አደራጅቶ ሐራ መሬት ለውጥ ፈላጊዎች ነን የሚል አማጺ ቡድን አፋር አዘጋጅቶ ወደ ትግራይ ማዘመት አዲስ ነገር አይደለም። ከዚህ ነው የሚጀምረው። ተከዘዘብ እያለ ጸለምት አስመላሽ ኮሚቴ፣ ራያ አስመላሽ ኮሚቴ እያለ እንደዚህ ማድረጉ የለውጥ ፈላጊዎች ማህበር ምናምን እያለ በትግራይ ማዝነቡ ከዚህ ነው የሚጀምረው። ትግራይ ለምን ብቻዋ ሰላም ሆነች ብሎ ከዛ ላይ የጀምረው። ይህን ሁላ ኃላፊነት ነገ ጧት ኃላፊነት ይወስዳል። የቆየ ህልሙን የሚያሳካበት ነገር አይቀጥልም። ኖርማሊ ተቋማት አብይ አህመድ እዚህ ያደረሱ ተቋማት ደግሞ ትንሽ የአብይ አህመድ እግሮች እነማን ናቸው? ምርጫ ቦርድ ነው። ኢትዮጵያ ምርጫ ቦርድ ቀጥለን አሳያቸዋል። ከ3 ደቂቃ በኋላ ነግራቸዋል። የኢትዮጵያ ምርጫ ቦርድ አማራ ክልል በጣም አስተማማኝ ነው። 90 ምናምን በመቶ አማራ ክልል ለምርጫ ምቹ ነው። አስቻይ ሁኔታ አለ። ያቺ ሜላት ወርቅ የምትባለዋ ብርቱካን ሚደቅሳ ወንጀል ሰርታ ሄዳለች። እቺም ወንጀል ሰርታ እየሄደች ነው። ተጠያቂ ይሆናሉ። የኢትዮጵያ ሕግ የሚደርስባቸው ከሆነ እዛው ቃሊቲ ይገባሉ። የማይደርስባቸው ከሆነ ወይ በኢንተርፖልም ወይ የህሊና እስረኛ ይሆናሉ። ወይ በሄዱበት መንገድ የሆነ ካፌቴሪያ ቢገቡም ስቶር ቢገቡም ያቺ ብርቱካን አለች ሚደቅሳ ይሏታ በየመንገዱ ማለት ነው። ሁሉም ይፋረዳቸዋል። በሄደበት ወንጀል ሰርቶ የትም አይመልጡ። መስፍን አርአያም ተመሳሳይ ነው። ምርጫ ቦርድ በሉት፣ የፓርላማ በሉት፣ የሚዲያ ነገር በሉት፣ ፌዴሬሽን አገኘሁ ተሻገር በሉት፣ ምክክር ኮሚሽን ምናምን እያለ ይሄ ማን ነው መስፍን አርአያ ስነ ልቦናውን በደንብ አድርጎ ማከም የሚገባበት ሰዓት የአብይ ስነ ልቦና እንዳያክምበት ኢትዮጵያን አተራምሳለሁ ብሎ የዩኤንዲፒ የአውሮፓ ህብረት ገንዘብ መጫወቻ አድርገው ትግራይ አልቻልኩም፣ ትግራይ 20 ጊዜ ሞክረናል፣ የትግራይ ውክልና በተገቢ ሁኔታ ትግራይ ትወክላለች። አዲስ አበባ ቢሆንም ትግራይን በተገቢ ሁኔታ ወክለናታል። ትግራይ ተወያይታለች፣ አገራዊ ምክክር ላይ ትገባለች እና ህገ መንግስት ኢቭን ኢትዮጵያ የሚለው ስም ይቀየረው የሚል ጥያቄ ቀርቧል የሚል ጨዋታ ነበር። ህገ መንግስት ይቀየርልኝ አለ፣ ባንዲራ ይቀየርልኝ አለ ምናምን ይጫወታል። ለዚህ ሁሉ ማንም እዚህ ውስጥ የሚገባ ነገር የለም። የዚህ ሰውዬ
እንደ ይሄ ሰውዬ ማለት ነው ቤተ መንግስት በእርሶ ዘመን የገባሁት ያለው በኃይለ ሥላሴ ጊዜ ከገባው በኋላ ከስንት በደርግና በመለስና በኃይለማርያም ሳልገባ እርሶ ነው ቤተ መንግስት ያስገቡኝ ያለ ሰውዬ ፕሮፌሰር መስፍን አርአያ ተጠያቂ ነው። የአብይ እግር አንደኛው እግር ይሄ ነው። ቤተ መንግስት እንደዚህ ስገባ መጀመሪያ ነው። ነገራችን ላይ ድሮ ቀድሞ ሳልፍ ከድሮ ጊዜ ቅድም ለባልደረቦቼ ስነግር ነበር። ዳግማዊ ምኒልክ ትምህርት ቤት ስማር 6ኛ ክፍል ሆኜ እዚህ ቤተ መንግስት ገብቻለሁ። ለምን የቀዳማዊ ኃይለ ሥላሴ ወታደሮች ውስጥ አንድ ኮሎኔል የእኛ ጓደኛ አባት ስለነበሩ ገብተን አይተናል። ያን ያህል እንደ ልባችን ገባ ነበር። ከዚያ በኋላ ግን ላለፉት 40 ስንት ዓመት በዚህ እንኳን በታች ስናልፍ እንደዚህ ብለን ተጣመን ነው የምናልፈው። ሌት አለውን እዚህ ገብተን ያለው ሁኔታ ልናይ ኢሳቅስ ራሱ ደስ አለው ማለት በእርሶ ዘመን እኮ ነው እንደዚህ ያለበት ምናምን ማለት። አሁን ቀጥለን ተመልካቾች ግርማ ሰይፉ ጋር እንሂድ። የኢዜማ ሰውዬ ግርማ ሰይፉ አብይን ተማምኖ የኦሮሞ ህዝብን የሰደበበት ጊዜ ታስታውሳል? ማን አለ የሚያስታውስ? የግርማ ሰይፉ አብይ ተማምኖ ኦሮሞ ህዝብን የሰደበው አሁን የደርግ ቤቶች ነው የሚኖረው። የደርግ ምንድነው የሚባለው የሲኤምሲ አካባቢ ያሉት የደርግ ህንፃዎች እዛ ነው የሚኖረው። ደርግን አብይን ተማምኖ የጻፈው ነው ይሄ። የሰሜኑ ምሽግ ይሰበር እንጂ ሌላው አያሳስብም፣ ለማዳጋስካር ሰፋሪ ብቻዬን አላንስም ብሎ ያው እንደ ማሾፍ ምናምን አድርጓል። ግርማ ሰይፉ አሁን የመንግስት ባለስልጣን ነው። ጽዳትና የአዲስ አበባ ጽዳትና ምናምን ነው። አፍንጫውን አያጸዳም፣ ግን የአዲስ አበባ ጽዳትና ምናምን ኃላፊ ነው። ጽዳትና ምናምን ጽህፈት ቤት ኃላፊ አዳነች ጋር እኮ ነው የሚሰራው። አዳነች ነው የሚሰራው። አፍንጫው ሳያጸዳ ነው ስክሪን ላይ ግን የሚመጣው። ለስክሪን ለተመልካቾች አይመችም ብለን ነው እንጂ ነበረን ፎቶግራፎች ነበሩ። ይሄ ማዳጋስካር የኦሮሞ ህዝብን ለመሳደብ ለማዳጋስካር ሰፋሪ ብቻዬን አላንስም፣ ሰሜኑን ያው ትግራይን ብቻ አድቅቅልኝ እንጂ የተባለበት ነው። እቺ ሰውየው አብይ አህመድ ብሔሬን ሰድበሃል፣ የኦሮሞ ህዝብን ከማዳጋስካር የመጣ ሰፋሪ ነው ብለሃል ምናምን ብሎ ግርማ ሰይፉን ምንም አላለው። የአብይ መልእክተኛ ነው። አብይ የማይፈልገው ቃል ቢኖረው ይሄ ሰውዬ አይጽፋትም። እርግጠኛ ሆኜ የምናገረው አብይ በጻፍ ችግር የለውም ነው በለው ነው ሪዲኩል አድርገው ዝም ብለ እንዴት አሸማቀው ነው። አዲስ አበባ ተቀምጡ እንደዚህ አይልም። አብይ የሚጫወትበት የኦሮሞ ህዝብ ከዚህ ነው የሚጀምረው። ይሄ ዘመን በኢህአዴግ ዘመን ከማዳጋስካር ኦሮሞ ህዝብ ከማዳጋስካር የመጣ ነው ተብሎ እንደዚህ አይነት እኔ አላቅም። ካርሻ ላይ ነው የሚገባው። በእርግጠኝነት ነው የምናገረው። ኢህአዴግ አይታገስም እንደዚህ አይነት ቋንቋዎች። ግለሰብ መስለብ ትችላለህ፣ መለስ መላጣ ነው ልትለው ትችላለህ፣ ግንባራም ነው ልትለው ትችላለህ። በእንደዚህ ላይ ግን የማዳጋስካር መጤ ነው ብለህ ግን ልትነግረው አትችልም። ትግራይን ሄደህ አድቅቀው ልትለው ትችላለህ፣ ችግር የለውም በቃ ቲፒኤልኤፍን አጥፋ ልትለው ትችላለህ። ማዳጋስካር ብሔርን ግን ከዚህ ጋር ግን ልታደርገው አትችልም። ይሄ ሰውዬ አሁን ምን ብሎ መጣ? ልጆች ምንድን ነው የባይቶና ልጅ ይዞ የእነዚህ ሰዎች ያው አስቂኝ ጨዋታ አለች እዚህ ጋር ተመልከቷት። ህወሓት ሻዕቢያና ፋኖ ትግራይን ማጥፋት ዓላማ አላቸው ባይቶና ይላል። ሻዕቢያ በመቀለ ጽህፈት ቤት ከፈተ። አቤት እንደዚህ አይነት ዜና እንዴት እንደናፈቀኝ በእውነት አለኩ። የቀድሞ የመቀለ ቅርንጫፍ ማን ጀነራል ብርጌደር ማን ነበር ይባላል? ብርጌደር የኤርትራ ነበር፣ የሻዕቢያ ታጋይ ነው። መቀለ ነበረው ቆንስላ ነበረው። መቀለ ነባር ነው ቆንስላ አውቀዋለሁ። እስከ መጨረሻ ዝም ብሎ ረጅም ጊዜ ነበር የኤርትራ ቆንስላ እየተባለ ማንም አልገባበትም። ባዶ ነበር ብዙ ዓመታት ነበርና ምናልባት እዛ ገብተው ከሆነ ጥሩ ነው። ለወደፊት ወደ ኤምባሲ ማሳደግ አለባቸው። ለወደፊቱ እንግዲህ እናምናለን። አትፌስ ቫልዩ በቃ ፋና ቴሌቪዥን የህዝብ ነው፣ የኢትዮጵያ መንግስት ድምጽ ነው በቃና የኢትዮጵያ ድምጽ ነው ካል ሻዕቢያ መቀለ ጽህፈት ቤት ከፍቷል ብላ ትልቅ አርዕስት ነው፣ ተቀብለናል። እውነቴን ወልካም እንላችኋለን። አርዕስት ግን ተመልከቷል። ሌላዋ ህወሓት ሻዕቢያና ፋኖ ትግራይን ለማጥፋት ዓላማ አላቸው። ፋኖ የሚታገለው ትግራይን ለማጥፋት ነው። ህወሓት የሚታገለው ትግራይን ለማጥፋት ነው። ሻዕቢያ የሚታገለው ትግራይን ለማጥፋት ነው። እቺ ፕሮፓጋንዳ መሆኗ ነው። ተመልከቷል። ፖለቲካ በዚህ ደረጃ ነው ፕሮፓጋንዳ የሚሰራው ብልጽግና። ህወሓት ትግራይን ለማጥፋት ነው እየሰራ፣ ዓላማው ትግራይን ማጥፋት ነው። ደብረጽዮን እየሰራ ያለው ትግራይን ለማጥፋት ነው እያለ ነው።
አንዳንዴ የፋና ቴሌቪዥን ምንም ነገር እኮ ምንም ፖለቲካ መስራት አይችሉም እኮ። አንደኛ ትንሽ እንትን የሚል ትንሽ ቅመም ነገር እውነታን ጣል እያረክ ምናምን ቢሆን ጥሩ ነው እንጂ አሁን ኦላ ጨምሩበት። ኦላ ትግራይን ስለሚወድ ኦላን ትግራይን ለማድቀቅ ብሎ እንትን አይገባም። ኦላ እኮ በእነሱ ቤት እኮ መለየታቸው ነው። ኦላ ከኦሮሞ የወጣ ስለሆነ ኦሮሞ ደግሞ ተረኛ ስልጣን ላይ ስላለ ኦላ ምን ጉዳይ ያለው ከሻዕቢያ ጋር ከህወሓት ጋር ከፋኖ ጋር የሚጣመርበት እነዚህ ናቸው የተጣመሩት፣ ሰሜናውያን ናቸው የተጣመሩት እንጂ ኦላማ የኛ ነው የእናቴ ልጅ ነው እያሉን ነው። ዋናው ግን እነዚህ ቀላል ሚዲያ አይደለም፣ ቀላል ፕሮፓጋንዳ። ሻዕቢያ መቀለ ጽህፈት ቤት ገባ ሲባል ብዙ ሰው ደስ ብሎታል። የምሬ ነው። እኔ እሰይ ስለቴ ሰመረ የሚባል አለ መዝሙር፣ እሰይ ስለቴ ዘመረ ነው። ይሄን ወዴት ያንደረድረና የግርማ ሰይፉ ቀደም ብያሳየኋችሁ ሰውዬ ማለት ግርማ ሰይፉ ቀይ ባህር እንገባለን፣ ቀይ ባህር በ5 ዓመት እኛ ኢዜማ ወደ ስልጣን ከመጣ ኢዜማ ስልጣን ከመረጣችሁን በ5 ዓመት ውስጥ ቀይ ባህር እንካችሁ ብለን እንሰጣችኋለን፣ እናመጣዋለን። በ5 ዓመት ውስጥ በኃይልም ቢሆን በዲፕሎማሲ በተለያየ መንገድ እናመጣዋለን። ምክንያቱም የኛ ነው፣ ኤርትራም የኛ ነች ይላል። ኢዜማ ነው፣ ይሄ ኢዜማ ነው። ይሄ ላቀላው ብዬ ከለሩ ላቀላው ብዬ እምቢ አለኝ። ሞክረው ነበር፣ የተወሰነ ሞክሬዋለሁ፣ ግን እምቢ አለኝ። ነው የሉዓላዊ የባህር በር ወይም ደግሞ ሶቨሪን አክሰስ ፖርት የምትጠይቁት። ሶቨሪን አክሰስ ፖርት ከማን ነው የምትጠይቁት? ኤርትራ የአሰብ የትኛው ግልጽ ነው። አሰብ የኢትዮጵያ አካል ግዛት ነው ታስባላችሁ? ኤርትራ የግዛቴ አካል ነው እያለች ነው። እንዴት ነው የኢትዮጵያ አካል ግዛት የምታደርጉት? ከመነጋገር ያለፈ አማራጭ ይኖራቸዋል? ሁሉም አማራጮች ክፍት ናቸው። ሁሉም አማራጭ ጠረጴዛ ላይ አለ ባላችሁት መሰረት እነዚህን አማራጮች ተጠቅማችሁ ቀጣይ መንግስቱ ናችሁ ብትመረጡ በምን ያህል ጊዜ ኢትዮጵያን የሉዓላዊ ባህር በር ባለቤት ታደርጋላችሁ? አይ ቲንክ የአንድ ምርጫ ዘመን ውስጥ ይህን ማድረግ የግድ ይላል ብለን እናምናለን። ለኢትዮጵያ ሕዝብ እየሰጣችሁ ያላችሁት ቃል መንግስት ብንሆን በ5 ዓመት ውስጥ በአንድ የምርጫ ዘመን ውስጥ ኢትዮጵያ ብዙ የአማራጭ እንትኖች ይኖራታል። የብዙ የባህር በር አማራጮች አይደለም፣ ሉዓላዊ የባህር በር ማስመለሱን በ5 ዓመት ውስጥ እናደርገዋለን እያላችሁ ነው። ከዛ በላይ የሚፈጅ አይመስለኝም። ሌላው በአሁኑ ወቅት ያለው በኢትዮጵያና በኤርትራ መካከል ያለው ግንኙነት ነው። አንዳንዶቹ መፋጠጥ ያለበትን ይላሉ፣ አንዳንዶቹ የእጅ አዙር ታጣቂዎችን እስከ ማስታጠቅ የደረሰ እንቅስቃሴዎች ያሉበትን ይላሉ። በመንግስት በኩልም የኢትዮጵያ መንግስት ባወጣው መግለጫ በውጭ ጉዳይ ሚኒስቴር ከ2 ወር በፊት የኤርትራ ጦር ድንበር ተሻግሮ ወደ ኢትዮጵያ እስከ መግባት የደረሰ ጥሰት ፈጽሞ ይላል። እንዲህ ያለ ሁኔታ ውስጥ ያለውን የሁለቱን ሀገራት ግንኙነት መንግስት ብትሆኑ ምን በማድረግ ታስተካክሉታላችሁና ወደ ምን ትመልሱታላችሁ? ከኤርትራ ጋር ያለን ግንኙነት በአብዛኛው እየተወሳሰበ ያለው በሀገር ውስጥ ባለው ችግር ምክንያት ነው የሚል እምነት አለ። ቅድሚያ ሰጥተን የምናርቀው የሀገር ውስጡን ነው ብለን እናስባለን። የሀገር ውስጥ የትኛውን ችግር? በተለይ ትግራይ አካባቢ ያለው ችግር ከትግራይ ህዝብ ጋር በመነጋገር አጉራ ዘለል እያሉ የሚያስቸግሩትን ደግሞ ስርዓት በማስያዝ ትክክለኛው እንትኑን መያዝ አለበት ብለን እናምናለን። እሱን ቀድመን ማጠናቀቅ ያለብን የቤት ስራችን ነው ብለን ትግራይን ልክ እናስገባለን እያለ ነው። ማን ነው ይሄ? ትግራይን ልክ ማስያዝ ማለት ከኤርትራ በፊት ኤርትራ እነሱ ነው ልክ እናስገባቸው ነው። ኢዜማ ማለት ምኞታቸው ቀላል አይደለም እኮ። አምሮበታል ግን እኮ ግርማ ሰይፉ አምሮበታል። በእውነቴ ነው። ትግራይን ይሄ ሁሉም ነው እንደዛ የሚለው። ማዳጋስካር እንደ ማዳጋስካር ቀልድ መስሎታል። ልክ እናስገባለን እንዳለው አሁንም ትግራይ ልክ እናስገባለን እና ቀይ ባህርን በአጭር ጊዜ እናመጣ። 5 ዓመት ምረጡ፣ ኢዜማን ምረጡ። ኢትዮጵያውያን የምር እንግዲህ ሰውየው ቆጥረ መረከብ ነው። መጨረሻ ላይ ቆጥረ መረከብ ነው። ኢዜማን እኔ ቀይ ባህር አመጣልሃለሁ በ5 ዓመት ብለኛል፣ መርጫለሁ፣ ታመጣለህ በ5 ዓመት ውስጥ እዚህ ጋር ያው ዱቅ ታረጋታለህ። የእነዚህ ሰዎች ጨዋታ አያልቅም። በነገራችን ላይ ቀይ ባህር የኛ ነው አይደለም የኛ ነው ይላል ጠቅላይ ሚኒስትሩ። ግን ቀይ ባህር የኛ አይደለም ብሏል አንድ ወቅት። በቀይ ባህር በኔ በኩል በባህሬ በኩል የመጣ ኢትዮጵያን ይወጋ አክቲንጉ ጭምር 30 ሰከንድ ነው መጋብዛችሁ ወደ ትናንትና መግለጫ ከመሄድ በፊት አክቲንግ ማለት ፋሻል ኤክስፕሬሽኑ የአይኑ መውረግረግ፣ ማጨለሙ፣ ማጭለቁ ምናምን አይኑን ማጥበብ፣ ማስፋት፣ አይኑን ያሰፋል፣ በሁሉም መንገድ የሚያደርግ እኔ በእውነት እንደዚህ አይነት ትወና ከምን ይመጣል? ግልጽ አቋም ያካሂድ የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ሕዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት።
ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ከትርፍ በላይ የአይኑ ሁሉም እንቁልጭልጭ ነው። ሁሉም አክቲንጉ ለየት ይላል። በቃ ከትርፍም በላይ ትርፍ ነው ይሄ በፍጹም። በቃ ወደ እንትን ልሂድ እስቲ በእውነት ሌላ ልሂድ። ከትርፍ በላይ ትርፍ ነው ይሄ። አሁን የኔ ባህር አሁን ባህሩ የሱ ነው ይላል እዚህ ጋር። የኔ ባህር ተሻግሮ ኢትዮጵያን የሚያጠቃ እኔ አልታገስም ብላለች። ከትርፍም በላይ ትርፍ ነው። ግርማ ሴፉ ደግሞ ቀይ ባህሩማ የኛ ኤርትራ እኮ የኛ ነች፣ ጥሩ ነው የኛ ነች። ወደ የመጨረሻ ቪዲዮ አለኝ የኢህአፓ የትላንትና መግለጫ፣ ከባድ መግለጫ። ከዛ በፊት ግን የምርጫ ቅስቀሳ ኢንትረስቲንግ ስቶሪ አለ። ሁለት ስቶሪ አለ የምርጫ ቅስቀሳ። አንደኛ ቤት ለቤት እየዞሩ ዛሬ የነገሩ ነው ከአዲስ አበባ ቤት ለቤት እየዞሩ ወረቀት ይሰጡና እዚህ ላይ ነው ምልክት የምታደርጉት እያሉ ምርጫ ያሳዩናል አሉ። እዚህ ላይ ነው ምልክት የምታደርጉት ማለት ይሄን ነው የምትመርጡ ማለት ነው። ብልጽግና ነው የምትመርጡ። ገብስ ነው ምንድነው ስንዴ ምናምን እና እዚህ ላይ ነው እሺ ማማ እዚህ ጋር ነው ምልክት የሚያደርጉት እሺ እያሉ ያሳዩ። ቤት ለቤት እየመጡ ነው አዲስ አበባ። ብልጽግና ከማን ጋር ተወዳድሮ ነው የሚፈራው? ለምን ትፈራለህ? 1997 ምርጫ አዲስ አበባ ምርጫ አይደለም። ኢህአዴግና ቅንጅት አይነት ፉክክር የለም። በየጊዜው ይሄን ያክል ሰው መጣ እንዲባል ደግሞ እየተደረገ ያለው ጉዳይ ነው። ልንገራችሁ ቁጥር ለማስፋት ተመዝጋቢዎች ቁጥር ከፍ እንዲል አንደኛ ማስፈራሪያው በየመስሪያ ቤቱ ምርጫ ካርድ ያልመረጠ አምጡ እየተባሉ ሁሉም ወደ ተሰብስበው ሄዷል። ሰራተኞች የሆቴል ባለቤቶች ከሆቴል ባለቤቶች የደረሰን ነው። አዲስ አበባ የሆቴል ባንዴ ነው ዛሬ እንትን ነበር ትላንትም ዛሬ ሬስቶራንት ያላቸው ሆቴሎች ያላቸው ሰራተኛ ብዙ ሰራተኛ አስተናጋጆች ምናምን አላል ቤት ማናጀሩ ብዙ አስተናጋጆች ያሏቸው እነዚህ በሙሉ መጥተው በሚኒባስ ወሰዷቸው። ከዛ ተደናገጥናል። ተደናገጥ ወዴት ነው የምትወስዷቸው? ምን አደረጉ? ምን አጠፉ? አይደለም እነዚህ ወስደን ካርድ እንዲያወጡ ነው። በግሩፕ እንደዚህ ሰፋ አድርገው በሚኒባስ ወሰዷቸው። ወዴት ካርድ ታወጣላችሁ? ምርጫ ካርድ የሆቴል እንዳለ በሚኒባስ። እኛ እኮ ቀበሌያችን እዚህ አይደለም እዚህ ነው የምንሰራው፣ ግን መኖሪያችን እኮ ሌላ ቦታ ቀበሌ ሌላ ቦታ ወስደናል እኮ ሌላ ቦታ ወስደናል። አይደለም ችግር የለውም ትወስዳላችሁ። ነዋሪ አይደለንም እኮ እኔ አዲስ አበባ ነዋሪ አይደለሁም እያላቸው። እኔ አዲስ አበባ በቅርብ ነው ከክፍለ ሀገር የመጣሁት አሁን ነው እዚህ ዝም ብዬ ስራ ተቀጥሬ ነውና መታወቂያ የአዲስ አበባ መታወቂያ እንኳን የለኝም ሲል ዝም ለችግር የለውም ተብሎ ለወደፊቱ ይሰጣል። ከምርጫ በኋላ ይሰጣል መታወቂያ ተብሎ በሙሉ ወስደው በሚኒባስ ወስደው መታወቂያ እንትና ካርድ አውጥተው መለሷቸው። በሚኒባስ እንደገና ሆቴሉ ጋር አድርሰዋቸው ሄዱ። እንዲህ አይነት ዲሞክራሲያዊ ምርጫ ፍትሃዊ ዲሞክራሲያዊ ምርጫ አካሄድኩ ሊል ነው ብልጽግና በእንደዚህ እያደረገ። መጨረሻ ሁለት ይቀረናል። ኢህአፓ ሌሎችም ያው መግለጫ አውጥቷል ዛሬ ትላንት አይታችኋል። ምርጫ ቦርድ 97.7% አስቻይ ሁኔታ አለ ብሎ የቀለደበት የአማራ ክልል በአስቸኳይ መኮንን አለበት። በዲጂታል ሲስተም ችግር 250 እጩዎች አልተመረጡም፣ አልተመዘገቡም። በጦርነት ይቁም፣ የፖለቲካ እስረኞች ይፈቱ፣ ሁሉም አቀፍ ሀገራዊ ድርድር ይደረግ፣ ሰላማዊ ሰልፍ ምናምን እናካሄዳለን ብሎ አጭር መግለጫ አለች። ወደ የሲዳማና የኦሮሚያ ግጭት ከመሄዳችን በፊት እሷን 18 ከካድሬው አፈናና ከሚካሄዱ ጦርነቶች ቀጥሎ ሲስተም ዋና ችግር ሆኖ ወጥቷል። 2 በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ምርጫ ክልል ታይቶ ተሰምቶ በማይታወቅ መልኩ 92 ምርጫ ጣቢያዎች አፈጻጸማቸው በአንድ ቦታ በአንድ ድንኳን ስር እየተከናወነ ይገኛል። ችግሩ መጠነ ሰፊና ከሞላ ጎደል በአብዛኛው የሀገሪቱ ክፍል እየተደረገ ሲሆን የትብብራችንን እጩ የክልሉ የብልጽግና ካድሬ በቦታው ማለት ነው የአዲስ አበባ ፖሊስና ደህንነቶች በመተባበር ከእጩነት እንዲለቅ ወይም ምርጫ ክልል እንዲቀይር ለዚያም የስልጣን ዳረጎት እንደሚሰጧቸው በማግባባት ያን ካልፈጸሙ በህይወት መወራረድ እንደሆነ ዛቻ ተፈጽሞባቸዋል። በዚህም ሳይበቃ በስራ ቦታ በቤተሰቦቻቸው ላይ ግልጽ ዛቻ ተፈጽሟል። እጩ በኦሮምኛ ክርክሮች ትልቅና አይን ገላጭ አመክንዮ ያቀረቡ የነበሩ በመሆናቸው አንዱ ዛቻ በክርክሩ ወቅት ኮሪደር ልማቱን አንቋሸህና አሰንሰህ ተናግረሃል የሚል። 3ኛ በጸጥታ ስጋትና በምርጫ አስቻይነት ላይ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናት
በደቡብና በቤኒሻንጉል የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣው ቡድን የተሻለና መሬት ላይ ካለው እውነታ ጋር የተቀራረበ ሪፖርት ያቀረበ ሲሆን በአንጻሩ በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን 97% በላይ አስቻይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት አቅርቧል። በትብብራችን ግምገማ አማራ ክልል ሙሉ በሙሉ ወይም በጣት የሚቆጠሩ ከተሞች ካልሆነ ለምርጫ አስቻይነት ሁኔታ የለም። በኦሮሚያ ክልል ከፊሉ ወይም ከዋና ዋና ከተሞች ወጣ ብለው ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን። ስለሆነም የሁለቱ ክልሎች የጥናት ውጤት ውድቅ ነው። ቦርዱም ህዝብም እንዳይቀበለው ጥሪያችንን እናስተላልፋለን። ይህ እንግዲህ የትላንቱ መግለጫ በጣም ከበድ ያለ ጠንካራ መግለጫ ነው ትላንት ያወጣው። ይህን ካልን በኋላ ወደ አሳዛኙ የሀዘን መግለጫም አስቸኳይ መግለጫም የሰጠበት የሲዳማ ፌዴራሊስት ፓርቲ መግለጫ ሰጥቷል። የሲዳማ ፌዴራሊስት ፓርቲ የሲዳማ መንግስት የመንግስት ኮሚኒኬሽን የሲዳማ ክልል የመንግስት ኮሚኒኬሽን ፌስቡክ ፔጃቸው ላይ ስትሄዱ የኮሚኒኬሽን ጽህፈት ቤታቸው ስለ ቀይ ባህር ነው የሚያወራው። ቀይ ባህር የኛ ነው፣ ቀይ ባህር እንገባለን ነው የሚለው ፌስቡክ ፔጃቸው ላይ። ክልሉ ግን ሰዎች እየሞቱ ነው። የብሔር ግጭት ድንበር ላይ ያለው እንትን ተጋጅተው ሰው እየሞተ ነው። 10 በላይ ኮንፈርም የተደረገ ከ10 በላይ ዜጎች ሞቷል ድንበር ላይ ምስራቅ ሲዳማና ምስራቅ ጉጂ አዋሳኝ ላይ። መግለጫ ያወጣው ሲዳማ ፌዴራሊስት ፓርቲ ነው። ይሄ ምስጋና ይገባዋል። ፓርቲ ነው ያወጣው። ተመልከቱ የተፈጠረው ሙዝ ባናናው ሰው ግጭቱ የሰው ቤት ሲቃጠል ምናምን ቀውጢ ነው የነበረው ትላንትም ዛሬም ነው። ጉዳዩ ምንድነው የሰማ ነው ከዚያ አጣራ ነው። ገበያ ውስጥ ነው። ገበያ ውስጥ ሁለት ግለሰቦች ተጣሉ። ሁለት ግለሰቦች አንዱ የጉጂ ነው፣ አንዱ የሲዳማ ነው። ይሄ እንትኑ ተስፋፍቶ ገበያ ውስጥ ነው። ይሄ ተስፋፍቶ ወደ ብሔር መጣ። የብሔር መልክ ያዘ። የምስራቅ ጉጂና ምስራቅ ሲዳማ ዞን ነዋሪዎች ድንበር ላይ የሚገኙ በሙሉ ወደ እንደዚህ አይነት ግጭት ገቡበት። 10 በላይ ዜጎች ህይወት አልፏል። ኦሮሚያም ዝም አለ፣ ሲዳማ መንግስትም ዝም አለ። የሶማሌ ፌዴራሊስት ፓርቲ እንደምታዩት መግለጫ ወጥቷል። በአስቸኳይ ይሄ መንግስት ጣልቃ ገብቶ እንዲያጣራ ዜጎችም የሲዳማም የኦሮሚያም ዜጎች ድንበር አካባቢ ያሉት ከእንደዚህ አይነት ነገር እንዲቆጠቡ በአስቸኳይ ሁኔታው እንዲሰክን ስራ መስራት እንዳለበት የጸጥታ ኃይሎች ሁኔታውን ኮንቴን እንዳደርጉት እንዲቆጣጠሩት ጥሪ እናደርጋለን ብሏል። ይሄን በእውነት የሚያሳዝን ክልሉ መንግስት ምንም አይነት 10 ሰዎች እዛው ድንበር ላይ የሞቱበት ዝም አለ። እንዲሁ ከተመልካች ያደረሰን አንድ መጨረሻ ላይ እንደመሸኛ ሁለት ነገር አለ እንደልሸኛችሁ። በዚህ የለውጥ አለ ብሎ የተለጠፈ እንትን ነው። አብይ ወደ ስልጣን ሲመጣና አሁን በአብይ ዘመን ነገሮች ምን ላይ ይገኛሉ ነው። በ2010 የዶላር ምንዛሬ 27 ዶላር ከ40 ሳንቲም ነበር በባንክ ነው። አሁን ስንት አለ? 167 ከ90 ሳንቲም አለ በባንክ። በብላክ ማርኬት የምታውቁት ነው። ጭማሪው ምን ያህል ፐርሰንት ነው? 513% ነው ጭማሪው። በ2016 ዓመት ያው እንትኑ የጨመረበት እንትኑ እንደምታዩት ነው። የደሞዝ ጭማሪ ምናምን ጭምር እና ጤፍ በኩንታል 1800 እስከ 2000 ነበር ያኔ። አሁን 13500 እስከ 16500 ይላል። ትራንስፖርት በኪሎ ሜትር ብር ከ25 ነበር። አጭሯ የምትባል ብር ከ25 ነበረች እስከ 10 ብር ማክሲማም 10 ብር ነበር ከጫፍ እስከ ጫፍ አዲስ አበባ። አሁን ግን ትንሿ የምትባል 15 ከጫፍ እስከ ጫፍ ደግሞ 100 ብር ነው። ይሄ ራይድ ምናምን ሳይኖረው ይሄ እንትኑ ማለት ነው። የእንቁላል ዋጋ እንቁላል 2.50 ነበር እስከ 3 ብር ወይ 2.50 ነበር። አሁን ከ22 እስከ 30 ነው ያለው እንቁላል። የወርቅ ነው የሚገርመው። ወርቅ በግራም 1000 ብር ነበር። አሁን በግራም 58000 እስከ 70000 ነው በግራም። ቀለበት ምናምን እናድርግ ቢባል ተመልከቱ ሰው ምን ያህል በምን ሁኔታ እንዳለ። ነዳጅ በሊትር 17 ብር ነበር። አሁን 167 ከ90 ሳንቲም። የቤት ኪራይ ከ7000 እስከ 3000 ነበር። አሁን 15000 እስከ 30000 ነው። ትንሹ ማለት ነው። ትንሿ ልጅ ሙዝ በኪሎ ግራም 6 ብር እስከ 7 ብር ነበር። አሁን 70 ብር እስከ 90 ብር ሆነ። አዲስ አበባ ነው ይሄ። በነገራችን ላይ ዳቦ
1 ብር ከ50 እስከ 2 ብር ነበር። አሁን 15 ብር እስከ 30 ብር አለ። እነዚህ እና ለውጥማ አለ፣ በእውነት ለውጥማ አለ ብሎ ተመልካች የላከልን ነው። ብልጽግና ይሄን መስማት አይፈልግም። ለማንኛውም ይሄን እንደ መዝጊያ የምናደርገው ለአርሰናል ደጋፊዎች እንኳን ደስ ያላችሁ በማለት ነው። አርሰናል ደጋፊዎች፣ እኔም የአርሰናል ደጋፊ ነኝ። ብዙ አመት ተስፋ ቆርጠን እንግዲህ 1996 ምናምን አካባቢ እንዳገኘ ነው መጨረሻ ላይ አሁን ቅድሚያ በጣም በሚገርም ሁኔታ ትላንት ዓለም በሙሉ ደስ ያለው ይመስለኛል። ከረጅም ጊዜ በኋላ እንደዚህ አይነት ያሁን የኑሮ ውድነቱን ትንሽ የሚያስረሳ ደስታ ስለሆነ ነው። ተመልካቾች ወደ መጨረሻ አካባቢ የአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት እንወዳለን። መልካም ጊዜ ይሁንላችሁ። ሳብስክራይብ አድርጋችሁ ትጡ፣ ሚዲያችሁን ደግፉ። ላይክ ማድረግ አትርሱ። ስትወጡ ላይክ አድርጋችሁ ትጡ። ሳብስክራይብ ሳታደርጉ ካላደርጋችሁ ደግሞ ቼክ አድርጉ። ሳብስክራይብ አድርጋችሁ አላደረኩም ብላችሁ ቼክ አድርጉት። ሳብስክራይብ አድርጋችሁ ትጡ። አመሰግናለሁ ሁላችሁ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። Thank you.